ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። እዚህ ጋር የምትመለከቱትን የዳታ አናሊሲስ ኮርስ ሰርቼላችሁ ነበረ። ወዲያው እንደተለቀቀም ብዙዎቻችሁ ላይክ በማድረግ እንደዚሁም አስተያየቶችን በመጻፍ እንደወደዳችሁ ትነግራችሁኛል። ለዛሬም ደግሞ ዳታ አናሊሲስ ላይ እንዲያግዛችሁ ማወቅ ያሉባችሁን ፈንክሽኖች እንመለከታለን ማለት ነው። አንድ ሰው ዳታ አናሊስት መሆን ከፈለገ በተለይ ማይክሮሶፍት ኤክሴል ላይ ከአሁን በኋላ የማሳያችሁን ፎርሙላዎች በአጠቃላይ በሚባል ደረጃ በደንብ መቻል ይኖርበታል ማለት ነው። እነሱም በዝርዝር እናያቸዋለን። ከመጀመራችን በፊትና በቀጣይም የተለያዩ ቪዲዮዎችን እንድሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመስጠት ልታሳውቁ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ለመከታተል እንዲመቸን እዚህ ጋር የምታዩዋቸውን የተለያዩ የኤክሴል እንትኖችን ክሬት አድርጌያለሁ። እነዚህ ላይ ነው እያየን የምንሄደው። መጀመሪያው ማወቅ ያለብን ፈንክሽን ኢፍ ፈንክሽንን ነው ማለት ነው። ለምሳሌ እዚህ ጋር የምትመለከቱት አለ የሰው ስም ዝርዝር አለ። እዚህ ጋር ደግሞ የተበደሩበት ቀን አለ ማለት ነው። ከዛ በኋላ እዚህ ጋር የተበደሩበትን ቀን እና የአሁኑን አወዳድረን ለምሳሌ ዝቅ አድርጌ እዚህ ጋር የተወሰነ ጽሑፍ ባሳያችሁ፣ ለምሳሌ ሎን ዴት ይኖራል ወይም የተበደርንበት ቀን ይኖራል፣ መመለስ ያለብን ቀን ይኖራል። ለምሳሌ 30 ቀን ሊሰጠን ይችላል፣ 40 ቀን እንደዚህ እንደየእንትኑ ሊለያይ ይችላል ማለት ነው። ስለዚህ ስታተሶች አሁን ብዙ ጊዜ 3 ሊኖሩ ይችላሉ ማለት ነው። ለምሳሌ ኖት ዱዴት ላይ ከሆነ አንድ ሰው መመለስ ይችላል፣ ጊዜው አላለፈም። ዱዴት ላይ ከሆነ ደግሞ ቀጥታ ለምሳሌ 30 ቀን ከተሰጠው 30 ቀኑ ደርሷል ማለት ነው። ኦቨር ዱዴት ከሆነ ደግሞ አልፏል ማለት ነው። ስለዚህ እሱን ነው እዚህ ጋር ቼክ የምናደርገው። መጀመሪያ ይሄን ነገር ወደ ቴብል እንቀይረው። ዳታ አናሊሲስ ላይ የመጀመሪያ ስራችሁ ወደ ቴብል መቀየር እንደሆነ ባለፈው ክፍል አይተን ነበረ። ቴብል ለማድረግ አሁን እንዳያችሁት ኮንትሮል ኤ መንካት ይቻላል፣ ሁሉንም መምረጥ። ከዛ ኮንትሮል ቲ ትነካላችሁ፣ ቴብል ይሆናል። እንደዚህ ካልፈለጋችሁ ደግሞ ኢንሰርት እዚህ ጋር መተን ቴብል ማድረግ እንችላለን። ቴብሉን የተወሰነ ላይት ነገር ልታረጉ ትችላላችሁ። የተጋነነ አይነት እንዳይሆን ከፈለጋችሁ ትንሽ እንዲታየን ከፍ እናድርገውና ስራችንን እዚህ ጋር እንቀጥል። ስለዚህ አሁን እዚህ ጋር ያሉ ሰዎች የተሰጣቸው 90 ቀን ነው። ስለዚህ የማቀን እንዳለፈና እንዳላለፈ ወዲያው እዚህ ጋር ቼክ ማድረግ እንችላለን ማለት ነው። ምንድነው የምናደርገው? እኩል ይሆናል ኢፍን እንጠቀማለን ብያችኋለሁ። ኢፍ የዛሬው ቀን ደግሞ ቱዴይ ብለን ነው የምንይዘው። ስለዚህ ቱዴይ ብላችሁ ጽፋላችሁ። ቱዴይ ብላችሁ ከጻፋችሁ በኋላ ቅንፍ ትከፍቱና ቅንፉን መልሳችሁ መዝጋት ነው። ፎርሙላው እዚህ የማይታያችሁ ከሆነ በደንብ ከላይ መከታተል ትችላላችሁ። ስለዚህ የዛሬው ቀን ሲቀነስ የተበደሩበት ቀን ደግሞ እዚህ ጋር ስላለ ላው ላይ ክሊክ እናደርጋለን ማለት ነው። ሁለቱ ሲቀናነስ ግሬተር ዛን እንበለው ከ90 ቀን ከበለጠ ወይም ካለፈ፣ ስለዚህ ግሬተር ዛን ኦር ኢኳል ቱ 90 ይላለው ማለት ነው። ምን ይሁን ኮማ ነው የምናደርገው። ከዛ በኋላ ዱዴቱ ደርሷል ማለት ነው። ስለዚህ ዱ ብዬ ጽፋለሁ እዚህ ጋር። እሱን ለመጻፍ ግን ምንጊዜም ቴክስት ጽፉ ደብል ኮቴሽን እንደዚህ መግባት አለበት ማለት ነው። ስለዚህ የመጀመሪያውን ግን እንትናችንን ጨረስን ማለት ነው። ሲቀናነስ ቀኑ ከ90 ካለፈ እዚህ ጋር ዱዴቱ አልፏል አለን። ኮማ አድርገን ደግሞ እንቀጥላለን። ካላለፈ ደግሞ ምንድን ነው የሚሆነው ማለት ነው? ኖት ዱ ወይም አልደረሰም መክፈል ይችላሉ ማለት ነው። ወይም ደግሞ ጊዜ አላቸው ማለት ነው። ከዛ ቅንፋችን ነው የምንዘጋው። ይሄ ብቻ ነው ፎርሙላው፣ አለቀ። አሁን ኢንተር ስለው በቴብል ስላስቀመጥነው ሙሉን ይሞላዋል። ተመልከቱት አሁን ኢንተር። ስለዚህ አሁን እነዚህ እንደምትመለከቷቸው ጊዜያቸው ደርሷል ማለት ነው። የግዴታ መክፈል አለባቸው። እነዚህኞቹ ግን እንደምታዩት መክፈል ይችላሉ፣ ጊዜ ያላቸው። የላኞቹ ግን የላቸውም። ይሄንን በቀላሉ ሰራ ነው ማለት ነው። ሌላው ግን ምንድነው አንዳንዴ ሶስተኛ አማራጭ ይኖራቸዋል። ዝቅ ላድርገና ደግሞ ላሳያችሁ። እዚህ ጋር እንደምታዩት ኦቨር ዱዴት ያልነው ነበረ። እዚህ ጋር የምትመለከቱት ይሄ ቅጣትም አለው ፔናልቲም አለው ማለት ነው። ስለዚህ አንድ ሰው አሁን 90 ቀን ተሰጥቶ 90ኛው ቀን ላይ ከመጣ መክፈል ሊችል ይችላል። ከዛ በኋላ ግን ፔናልቲ 3 ልናስገባ ነው። ስለዚህ ይሄን እንዳለ ላጥፋውና እንደ አዲስ እንስራው አብረን። ሁለት መንገድ መጠቀም ይቻላል። አንደኛ ኢፍን እየደጋገማችሁ መጻፍ ይሆናል ማለት ነው። ስለዚህ እኩል ይሆናል ኢፍ ከዛ ምንድነው የምንለው ቱዴይ የዛሬውን ቀን እንዲያመጣልን ቱዴይ ቅንፍ ትከፍቱና ቅንፍ ትዘጋላችሁ። ይሄ አሁን የዛሬውን ቀን የሚያመጣልን ነው። ሲቀነስ አንድ አይነት ነው አሰራሩ። እዚህ ላይ ክሊክ። አሁን ሁለቱ ሲቀናነሱ ከ90 ቀን ከበለጡ አልፏል ማለት ነው። ስለዚህ ኮማ እናደርግና ምን እንላለን? ኦቨር ዲው ዴት እንላለን፣ ወይም ኦቨር ዱ ብለን መጻፍ እንችላለን። ቴክስት አሁንም እየጻፍኩ ስለሆነ ምን ያስፈልገኛል? ደብል ኮቴሽን። ከዛ ደብል ኮቴሽናችን እንዲንዘጋለን ኮማ አድርገን እንቀጥላለን ማለት ነው። አሁንም አዲስ ልንጀምር ስለሆነ ኢፍ እንላለን እንደገና። ከዛ ቅንፍ መክፈት ቱዴይ፣ ቅንፍ ከፍተን ቅንፍ መዝጋት። ሲቀነስ አሁንም እዚህኛው ቀን ላይ ክሊክ
አሁን ደግሞ ምን ከሆነ እኩል ይሆናል 90 አናቱ ላይ ከሆነ ማለት ነው። እዚህ ላይ ከሆነ ቀኑ የመጨረሻው ነው፣ ነገር ግን መክፈል ይችላሉ። ስለዚህ ኮማ እናድርግላቸውና አንድ አይነት ነው ስቴፑ እንደምታዩት ምንም የሚከብድ ነገር የለውም። ደብል ኮቴሽናችን እንደዚህ እንዘጋለን። አሁንም ግን አልጨረስንም። ምን ይቀረናል? ከዛ በታች ወይም እዚህ ጋር ካስገባናቸው ቀን በታች ከሆኑ ግን ገና ነው ጊዜያቸው ማለት ነው። ከ90 በላይ አልፎባቸዋል አለን። እንደዚሁም ደግሞ እኩል ይሆናል 90 ከሆነ የመጨረሻ ቀን ነው አለን። ኮማ እናደርግና ከዛ በታች ከሆነ ደግሞ ለማለት ምንም ሌላ የምንጨምረው ነገር የለም። ደብል ኮቴሽን ብቻ እናደርግና ኖት ጁሌት ወይም ኖት ዱ ብለን እንዲህ እንጽፋለን። ደብል ኮቴሽን ቅንፍ መዝጋት። ተመልከቱት፣ ይሄ ነው ፎርሙላው ማለት ነው። ወይም ከላይ እዚህ ጋር የምትመለከቱትን መከታተል ይቻላል። ከዛ እዚህ ጋር አንድ ቅንፍ ትጨምራላችሁ ማለት ነው። ኢንተር። እንደምታዩት አሁን የሁሉንም ሰርቶልናል። እዚህ ጋር ተመልከቱት። እንደምታዩት አሁን ያለፈባችሁ አሉ፣ ያላለፈባችሁ አሉ። ለምሳሌ አንድ ሰው የተበደረው ዛሬ ቢሆን 9 17 25 ቢሆን ኢንተር ብንለው እንደምታዩት አያልፍበትም ማለት ነው። አንዴ ካዘጋጃችሁት በኋላ ሁልጊዜ ይህንኑ ቀኑን ብቻ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ነገር ግን እንደዚህ ደግሞ ኢፍ እያላችሁ በየመሃሉ ማስገባት የማትፈልጉ ከሆነና በሌላ መንገድ መስራት ከፈለጋችሁ ኢፍስን መጠቀም ይቻላል ማለት ነው። ስለዚህ ኢፍስን ለመጠቀምም እኩል ይሆናል ኢፍ ሳይሆን ምን እንላለን? ኢፍስ እዚህ ጋር የምትመለከቱት ማለት ነው ይሄኛው። ከዛ አሁንም ሎጂካል ቴስታችን አንድ አይነት ነው። ምንድነው እሱ? ቱዴይ ማለት ነው ዛሬ። የዛሬው ቀን ሲቀነስ ሰዎቹ የተበደሩበት ቀን ምን ከሆነ አሁንም ግሬተር ዛን 90 ከ90 ቀን ካለፈ ኮማ ምን ይሁን እዚህ ጋር ኦቨር ጁ እንላለን። ከዛ ደብል ኮቴሽናችን እናደርግና አሁንም አልጨረስንም እንቀጥላለን ማለት ነው። ከዛ ይሄን ካደረግን በኋላ አሁንም ቱዴይ ብለን ቀጥታ መጻፍ ነው። አሁን ቱዴይ እንላለን። ቱዴይ ቅንፍ ከፍተን መዝጋት ማይነስ እዚህ ጋር ያለው ቀን ምን ከሆነ ይሄ እኩል ከሆነ ከ90 ጋር ማለት ነው። ኮማ ደብል ኮቴሽን ጁ ዴቱ ነው ዛሬ መጨረሻ ቀኑ ነው። ደብል ኮቴሽን መዝጋት ከዛ ኮማ። አሁን እየጨረስን ስለሆነ ትሩ እንላለን፣ ወይም እዚህ ጋር መታችሁም ክሊክ ማድረግ ይቻላል ማለት ነው። ስለዚህ ትሩ ልበለው። እዚህ ጋር መታችሁ ትሩ የሚለው ላይ ክሊክ ማድረግ ይቻላል። አሁን ምንም ነገር ሳትጨምሩ መጨረሻ ላይ ከዛ ምንድነው የምትሉት? ከሁለቱ ውጪ ከሆነ ደግሞ ገና ነው ጊዜው ማለት ነው። ስለዚህ እንደዚህ ጽፉና ቅንፍ እንደዚህ ትዘጋላችሁ። ይሄ ነው ማለት ነው ፎርሙላው። እዚህ ጋር የምትመለከቱት ትሩ የምትለዋን ብቻ ነው የጨመርነው። ይሄ እንደ አማራጭ ነው እንጂ ኢፍ እያላችሁ እየደጋገማችሁ መስራት ይቻላል። በዚህ መስራት ይቻላል። ኢንተር ተመልከቱት። አሁን የሁሉንም ባንዴ ሰራልን ማለት ነው። ስለዚህ ይህንን ፕራክቲስ አድርጋችሁ ኢፍ እና ኢፍስን ብታውቁ ለዳታ አናሊሲስ በጣም ይጠቅማችኋል ማለት ነው። ሌላው ደግሞ ኢፍ እና ኤንድን አብረን የምንጠቀምበት አጋጣሚ ይኖራል በተለያየ ስራ ምክንያት ማለት ነው። ለምሳሌ እንደዚህ አይነት ዳታ ይሰጣችኋል። ትንሽ ከፍ ባረገው የተሻለ ሊታያችሁ ይችላል። እዚህ ጋር ተመልከቷቸው። ለምሳሌ ጾታቸው አለ፣ ክፍያቸው አለ፣ አክሽን እዚህ ጋር ለምሳሌ ቦነስ ስጡ ልትባሉ ትችላላችሁ። ወይም ደግሞ ቦነስ የሚያስፈልጋቸውን መለየት ሊኖርብን ይችላል። እንደ ምሳሌ አሁን ሴቶቹን ብቻ መርጠን ወይም ወንዶቹ ሊሆን ይችላል። ይሄ ችግር የለውም። ዋናው ለስራው እንዲገባችሁ ነው። ለምሳሌ ፊሜሎቹን እንትንበልና ሴት ሆነው ነገር ግን ክፍያቸው ደግሞ እየተከፈላቸው ያለው ከ3000 ብር በታች ከሆነ ቦነስ ይሰጣቸው ወይም ደግሞ የደሞዛቸውን 10% ሊሆን ይችላል 15% እንደ ቦነስ ወይም እንደ ጭማሪ ይሰጣቸው ልንባል እንችላለን ማለት ነው። ስለዚህ አሁንም መጀመሪያ ይሄንን ወደ ቴብል እንቀይረው። ቴብል አደረኩት። ከዛ እዚህ ላይ እንስራ ዲዛይኑን። አሁንም የተወሰነ ቀለል ያለ አይነት እናድርገው። እንደዚህ አይነት ነገር ይሁን እኩል ይሆናል እላለሁ። ኢፍ ቅንፍ እንከፍታለን። ኤንድ ማለት ይቻላል፣ ወይም እዚህ ላይ መታችሁ ኤንድ ላይ ክሊክ ማድረግ ይቻላል ማለት ነው። ከዛ በኋላ የመጀመሪያው ምንድነው እዚህ ጋር ያለው ፊሜል የሚለው ማለት ነው። ጾታቸው ምን የሆኑትን ሴት፣ ስለዚህ እኩል ይሆናል ደብል ኮቴሽን ፊሜል ማለት ነው። እንደዚህ ፊሜል ብለን እንጽፋለን። ደብል ኮቴሽን እናደርጋለን። ከዛ ቅንፋችን እንዘጋለን። ኮማ። ሁለተኛው ክራይቴሪያ ደግሞ ሳለሪ ነው። ስለዚህ ሳለሪ ላይ ክሊክ እናደርጋለን። ይሄ ደግሞ ምን ከሆነ ነው ከ3000 በታች ከሆነ ማለት ነው። ስለዚህ ሌዛን 3000። አሁን ሁለቱን ክራይቴሪያ ካሟላ ምን ማለት ነው? ለምሳሌ ጾታቸው ሴት ከሆነ ክፍያቸው ከ3000 በታች ከሆነ ጭማሪ ይደረግላቸው ልንል ነው። ስለዚህ ኮማ እናደርግና
የሚጨመረው ግን የደሞዛቸውን 15% ነው። ስለዚህ ደሞዛቸው ላይ መተን ክሊክ ሲባዛ በስንት በ15%። 15% አሁን 0.15 ማለት ነው። ካልሆነ ደግሞ ወይም ሁለቱን ክራይቴሪያ የማያሟሉ ከሆነ ዜሮ ምንም አይጨመርላቸውም። ከዛ ቅንፋችን እንዘጋለን። ይሄ ነው ፎርሙላው ማለት ነው። ከዛ በኋላ ኢንተርናል አለን። እንደምታዩት ግን ኢረር እያሳየን ነው። አንዴ ቼክ እናድርገው። እዚህ ጋር ቅንፍ ማድረግ አልነበረብንም። ይሄን ላጥፋው። በዚህ መልክ ነው የምታስቀምጡት። ኢንተር ተመልከቱት። አሁን በዚህ ፎርሙላ መሰረት ሁሉም መጣልን ማለት ነው። አሁን እዚህ ጋር የምትመለከቷት ሴት ነች፣ ግን ደሞዟ 3000 እና ከዛ በላይ ነው። ምንም ቦነስ የላትም። ሌሎቹም ግን ያቸው 300 ብር አሁን ትቼ ተጨምሮላታል። ምክንያቱም አንደኛ ሴት ነች፣ ሁለተኛ ደሞዟ ስንት ነው? ከ3000 በታች ነው። እዚህ ጋር ያሉትን ደግሞ መቀየር ትችላላችሁ። ለምሳሌ እነዚህ 00 እንዳይሆንና ዳሽ ነገር እንዲሆን ከፈለጋችሁ ምን ማድረግ ትችላላችሁ? ፎርሙላው ላይ ክሊክ እናድርግ በድጋሚ 0.15 ጨምራል ነው። ካልሆነ ግን ዜሮ ሳይሆን ምን ማድረግ ይቻላል? ደብል ኮቴሽን ታረጉና እዚህ ጋር ሁለት የደብል ኮቴሽን ብታረጉ ለምሳሌ እንደዚህ ኢንተር ብትሉ ባዶ ባዶ ያደርገዋል። ባዶ እንዳይሆን ከፈለጋችሁ ደግሞ እየመጣችሁ ፎርሙላውን ኤዲት ማድረግ ይቻላል ማለት ነው። ለምሳሌ እንዲሆን የምንፈልገው እዚህ ጋር ምንድነው እንደዚህ ጭረት አድርገው እንበለው። ምን ከሆነ እነዚህን ክራይቴሪያዎች ካላሟሉ ኢንተር ተመልከቷን። ያላሟሉት ጭረት ጭረት ነው፣ ያሟሉት ግን ቦነሳቸውን ይወስዳሉ ማለት ነው። ስለዚህ ኢፍ እና ኤንድን በዚህ መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ እንመልሰውና ወይም ደግሞ ሁሉንም እናጥፋውና ሌላኛውን ፈንክሽን እናያለን። ሌላው ፈንክሽን ደግሞ ኢፍ እና ኦር ነው። ኢፍ እና ኦር ከሆነ ደግሞ ምንድነው አንዱን እንኳን ባያሟላ አንዱን ካሟላ ምረጥልን እያልነው ነው ማለት ነው። ስለዚህ በእሱ እንሰራለን። እንዳልኳችሁ እናንተ ይህን ግንዛቤ ውስጥ የምትከቱት ምንድነው እዚህ ጋር እናንተ የተለያየ ምሳሌ ሊሆን ይችላል፣ አሰራሩ ግን አንድ አይነት ነው። ስለዚህ አሁንም ቦነስ ልንጨምርላቸው ነው የምንጨምረው። አሁን ደግሞ ለወንዶቹ እንጨምርላቸው። ለምሳሌ ወይ ወንድ ከሆኑ ወይ ደግሞ ደሞዛቸው ከ3000 በታች ከሆነ ይጨመርላቸው ማለት ነው። ስለዚህ ከሁለት አንዱ ነው የሚያሟሉት እንጂ ግዴታ እንደ ቅድሙ አሁን ለምሳሌ እዚህ ጋር ሴት ሆና አሟልታ ነበር፣ ነገር ግን 3000 ስላላሟላች ቦነስ አልተሰጣትም። አሁን ግን ከሁለት አንዱ ካሟሉ ይሰጣቸው። ስለዚህ እኩል ይሆናል ኢፍ ቅንፍን ከፍትና ኦር ነው የምንለው ማለት ነው። ከሁለት አንዱ ካሟሉ ልንለው ነው። ስለዚህ እዚህ ጋር እንምጣ። ጾታቸው ላይ ክሊክ ምን ይሁን ጾታቸው? አሁን እዚህ ጋር እኩል ይሆናል ደብል ኮቴሽን ሜል ወይም ለወንዶቹ ነው። አሁን ደግሞ የምንሰጠው ወንድ ከሆኑ ኮማ፣ ይሄ መጀመሪያው ነው። ወንድ ከሆኑ ይሰጣቸዋል። ሁለተኛው ደግሞ እዚህ ላይ መተን ክሊክ። ይሄ ደግሞ ምን መሆን አለበት? ከ3000 በታች ከሆነባቸው ነው ድጎማ ወይም ደግሞ ቦነሱ እንትኑ የሚጨመርላቸው ማለት ነው። ከዛ ቅንፋችን መዝጋት ኮማ፣ ምን ይደረጋውን ይሄ ሁሉ ነገር ከተሟላ ደሞዛቸው ላይ ክሊክ እናድርግበት። ሲባዛ ለምሳሌ 10% እንጨምርላቸው። 10% ማለት 0.1 ካልሆነ ግን ምን ይሁን? ባዶ ይሁን ወይም ዜሮ ልንለው እንችላለን። ስለዚህ በዜሮ እንጨርሰው። ይሄ ቅንፍ እንዘጋለን። ይሄ ነው ማለት ነው። ስለዚህ ባጭሩ ምን አለን? ወንድ ከሆኑ ወይም ደሞዛቸው ከ3000 በታች ከሆነ ቦነስ ይሰጣል ማለት ነው። ኢንተር ተመልከቷን። እቺ ፊሜል ነች፣ ደሞዟም አይሰጣትም ማለት ነው። እዚህ ጋር ግን ደሞዙ ተመልከቱት 5000 ነው። ነገር ግን ወንድ ስለሆነ ተጨምሮለታል፣ አሟላ። ሴቷን ደግሞ እዚህ ጋር ያዋል። ሴት ነች፣ አላሟላችም ነበር፣ ለወንድ ብቻ ነበር እየሰጠን የነበረው። ነገር ግን ደሞዟ 2000 ስለሆነ ክራይቴሪያውን አሟልታለች። ስለዚህ እንደዚህ እያደረጋችሁ ኢፍ እና ኦርን አንድ ላይ መጠቀም መቻል ይኖርባችኋል ማለት ነው። ሌላው መሰረታዊ ፎርሙላ ደግሞ ሰም ኢፍ እና ሰም ኢፍስ ናቸው። እነዚህም በተደጋጋሚ ከዚህም በፊት ሰርቻችኋለሁ፣ ነገር ግን ለብዙ ነገር ይጠቅሟችኋል ማለት ነው። በተለይ አሁንም ዳታ አናሊሲስ ላይ ሲሰሩ እነዚህ ወሳኞች ናቸው። ትንሽ ከፍ እናድርገውና ተመልከቷቸው። እዚህ ጋር ያሉትን ቴብል እናድርገው። መጀመሪያ ይሄንን ኮንትሮል ቲ፣ ከዛ እዚህ ጋር ልምጣ። የተለያየ ቴብል ዲዛይን ልናደርገው እንችላለን። አሁንም ይሄኛውን ልጠቀመው። እዚህ ጋር አሁን ቶታል መስራት ፈልጌያለሁ ማለት ነው። የፈለግኩት ለምሳሌ የማንን ነው? የወንዶቹን ነው። ለወንዶች አሁን በአጠቃላይ ምን ያህል ክፍያ እየከፈልን ነው የሚለውን ቼክ ማድረግ ፈልጌያለሁ ማለት ነው እዚህ ጋር። ስለዚህ እሱን ለመስራት ሰም ኢፍን ነው የምንጠቀመው። ሰም ኢፍስን ደግሞ ቀጥሎ አሳያችኋለሁ። ስለዚህ ምን እናደርጋለን? እኩል ይሆናል ሰም ኢፍ ትላላችሁ ማለት ነው። እንደምታዩት ይነግራችኋል ምን እንደሚሰጣችሁ ተግባሩ ከፊት ለፊቱ ያስቀድማል። ሰም ኢፍ አሁን
የሆነ ኮንዲሽን ላይ ዲፔንድ ሆኖ የሚደምር ነው እያለን ነው። ይሄን እንንካው። ከዛ ሬንጅ ምረጡልኝ እያለ ነው። ስለዚህ ሬንጅ አሁን ሜል እና ፊሜል ያሉት የት ነው? እዚህ ውስጥ ነው ያሉት ሜል ፊሜል ያልናቸው ነገሮች። ስለዚህ ሜል ፊሜል ያለበትን እንዳለ መርጣለሁ። እናንተ ጋር የዕቃ ስም ከሆነ እሱን ትመርጣላችሁ ማለት ነው። ከዛ በኋላ ኮማ አድርጉ እያለ ነው። ይሄን መከተል ነው። እንደምታዩት እዚህ ስር ያለው ኮማ ክራይቴሪያችሁ ምንድን ነው እያለን ነው። ከዚህ ውስጥ ምንድን ነው የማወጣው? የሚያወጣልን ወንድ ነው። ስለዚህ ደብል ኮቴሽን ሜል ደብል ኮቴሽን መዝጋት ጨረስን ማለት ነው። የመጀመሪያው ኮማ ስናደርግ ሰም ሬንጅ ስጡኝ እያለን ነው። ወይም የሚደመረው ከየት ውስጥ ነው? ሳለሪ ነው የምንደምረው። ይሄን ሰጠሁት ማለት ነው። ጨርሰናል። አሁን ቅንፍ መዝጋት ብቻ ነው የሚጠበቅብን። ምን አልነው? ከዚህ ጾታ ውስጥ ከወንድና ከሴት ወንዱን ብቻ ምረጥ። ከዛ ምን ስራ ደሞዛቸውን ደግሞ ስራ አልነው ማለት ነው። ኢንተር ተመልከቱት 21800 አሁን ይሄ ድርጅትም ሊሆን ይችላል ለወንድ ሰራተኞቹ የሚከፍለው። ለሴቶቹ ከፈለጋችሁ ሌላ ቦታ አትሄዱም። እዚሁ መታችሁን ከፈለጋችሁ ይህን ብቻ መቀየር ይቻላል። እንዲህ እንምጣና ፊሜል ብትሉት ኢንተር ብትሉት ደግሞ ይቀየርና የሴቶቹ ደግሞ ይሄን ይሆናል። ያንዱን ከሰራችሁ ሌላው በጣም ቀላል ይሆናል ማለት ነው። ሌላው ደግሞ ሰም ኢፍስ ነው። ይሄን ላጥፋውና አሁን ደግሞ ለምሳሌ አንደኛ ሜል ይሁኑ አሁንም፣ ከዛ ግን ወንድ ሆነው ምን ይሆኑ? አይቲ ዲፓርትመንት ሊሆን ይችላል ወይም ደሞዛቸው ከ3000 በላይ ያሉትን ብቻ ደምር ልትሉ ትችላላችሁ። በደንብ ግልጽ እንዲሆን ግን አይቲ እንበለው ለምሳሌ። ስለዚህ የተፈለገው ምንድነው? ለወንድ ሰራተኛ ምን ይከፈላል? ወንድ ሰራተኛ ሆኖ ግን ለአይቲ ዲፓርትመንት እንጂ ለሁሉም አይደለም ማለት ነው። እናንተ ይህን ዳታ እያሰፋችሁት በጣም ብዙ ዳታ አለን ብላችሁ ነው የምታስቡት ማለት ነው። ስለዚህ እንስራ። እዚህ ጋር እኩል ይሆናል ሰም ኢፍስ ነው የምንለው ወይም ሁለተኛውም ማለት ነው። እንደምትመለከቱት ሰም ሬንጅ አሁን አሰራሩ ይቀየራል። መጀመሪያ የሚሰጠው ድምሩ ያለበት ሬንጅ ነው። ድምሩ የት ነው ያለው? ሳለሪ ውስጥ እዚህ ጋር ማለት ነው። ስለዚህ ይህን እንደዚህ እንመርጠዋለን። ከዛ ኮማ ክራይቴሪያ ሬንጅ ዋን ወይም የመጀመሪያው ክራይቴሪያ ምንድን ነው? ወንድ መሆን አለበት ብለናል። ወንድና ሴት የት ነው ያለው? እዚህ ውስጥ። ስለዚህ ይሄን እንደዚህ እንመርጣለን ማለት ነው። ከዛ በኋላ ከዚህ ውስጥ አሁን እኛ የፈለግነው ምንድን ነው? ወይም ክራይቴሪያ ዋን ሜል ነው። ደብል ኮቴሽን ሜል እንላለን ማለት ነው። ደብል ኮቴሽኑ መዘጋት አለበት። ኮማ ሁለተኛው ክራይቴሪያችን አይቲ ነው ብለናል። ስለዚህ መጀመሪያ ምን ይላል እዚህ ጋር? ክራይቴሪያ ሬንጅ ቱ እዚህ ውስጥ ነው አይቲ ምናምን ያሉት። ስለዚህ እነዚህ እንዳለ ይመረጣሉ መጀመሪያ። ከዛ ኮማ ፎርሙላው እንዳልኳችሁ ከላይ ማየት ይቻላል ከረዘመባችሁ። ከዚህ ውስጥ ደግሞ የተፈለገው ምንድነው? አይቲ። ስለዚህ ደብል ኮቴሽን አይቲ ብለን እንጽፋለን። ካፒታል አድርገው ልክ እዚህ ጋር እንዳለው ቢሆን የተሻለ ነው። ደብል ኮቴሽን አሁን ጨርሰናል ማለት ነው። ቅንፋችን መዝጋት ነው። ይሄ ነው አቀማመጡ። ስለዚህ ምን ብለን አዘዝ ነው ማለት ነው? የወንዶቹን ደሞዝ ፈልገናል። ወንዶች ሆነው አይቲ ዲፓርትመንት ውስጥ ያሉትን ኢንተር። አይቲ ዲፓርትመንት አሁን ለወንዶች እየከፈልን ያለው 80 ሺህ ነው ማለት ነው። ቼክ ማድረግ ትችላላችሁ። ሜል እዚህ ጋር ለምሳሌ ይሄ አይቲ አይደለም። እዚህ ጋር ድሮፕ ዳውን ሊስት ጋር ልግባና ለምሳሌ አይቲ ብቻ እናምጣ ቼክ እንድታረጉት በዛው። ኦኬ ብንል አይቲ ብቻ ይመጣል። ወንዶቹን ደግሞ ያቸው እዚህ ጋር እንምጣና ሜል ብቻ ይሁን። ኦኬ እንበል። ስንት ሜል አለ ነው? እንደምታዩት 2 ሜል አለ። ዲፓርትመንታቸው ሁለቱም አይቲ ነው። የሁለቱ ድምር 8000 ነው ማለት ነው። ስለዚህ ልክ ነን። በዚህ መንገድ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው፣ ፊልተር እያደረጋችሁ። ስለዚህ ሰሚፍ ይሄን ይመስላል። ለምሳሌ በተለያየ ቀን ደግሞ የሸጡ ሰራተኞች ካሏችሁም ስማቸውን እዚህ ጋር ማስገባት ትችላላችሁ። ለምሳሌ ሜል የሚለውን ትታችሁ አበበ ከበደ ሊሆን ይችላል። ይሄ ተቀያያሪ ነው ማለት ነው። ዋናው ሰሚፍስን ለምን እንደምንጠቀመውና እንዴት እንደምንጠቀመው ማወቅ ነው። ሌላው በጣም ወሳኝ ፎርሙላ ደግሞ ኤክስ ሉካፕ ነው። ኤክስ ሉካፕ አሁን ኤች ሉካፕን ይተካላችኋል። እንደዚሁም ደግሞ ቪ ሉካፕን ይተካል። አሁን ኤች ሉካፕ ሲጠቀሙ ሆሪዞንታል ነው፣ ቪ ሉካፕ ደግሞ ቨርቲካል ነው። ኤክስ ሉካፕ ሲሆን ግን ሁሉንም አጠቃሎ የያዘ ነው ማለት ነው። ለምሳሌ እዚህ ጋር ሊሆን ይችላል እናንተ የምትፈልጉት ማውጣት። እዚህ ጋር ስም ዝርዝር ቢኖረን ካፒታል ላድርገውና ይሄንን ይሄም እዚህ ጋር ለምሳሌ ሳለሪ እንዲወጣ ተፈልጓል ወይም ሳለሪ ብለን እንጽፋለን ማለት ነው እዚህ ጋር። ስለዚህ እናንተ እዚህ ጋር ስም እያስገባችሁ እዚህ ጋር ክፍያ እንዲያመጣ ወይም ሳለሪያቸውን እንዲያመጣ ነው የፈለግነው። ስለዚህ ምን አደርጋለሁ? እዚህ ጋር ለምሳሌ የመጀመሪያዋን ስም ላምጣት። መጻፍ ይቻላል ወይም እኩል ይሆናል ብለን እዚህ ላይ ክሊክ ማድረግ ይቻላል።
ኢንተር ብንል ስሙ መጣ። መጻፍም ግን እንዳልኳችሁ ትችላላችሁ ማለት ነው። ስለዚህ ፎርሙላችን የት ነው የሚቀመጠው? እዚህ ጋር እኛ ስም ስናስገባ ራሱ እዚህ ጋር እንዲያመጣ ክፍያው እኩል ይሆናል። በጣም ቀላል ነው። በኤክስ ሉክአፕ ኤክስ ሉክአፕ ብላችሁ ጽፋላችሁ ማለት ነው። እንደምታዩት ሰርች ነው የሚያደርግላችሁ ባጭሩ። ስለዚህ እዚህ ላይ ሁለቴ ክሊክ ማድረግ ሉክአፕ ቫሊዩ ወይም የት ነው የምጽፉልኝ እያለ ነው። እኛ የምንጽፈው የት ነው? እዚህ ጋር ነው የምንቀያየረው ስሙን። እዚህ ላይ ክሊክ እናደርጋለን። ከዛ ኮማ ሉክአፕ አሪያችሁ የት ነው ይላል። ወይም ይሄ ስም ያለው የት ነው? እዚህ ውስጥ ነው የምናየው። ከነዚህ ውስጥ ስለሆነ ይሄን ብቻ እንመርጣለን። ሌላውን መምረጥ አያስፈልገንም ማለት ነው። ይሄን መረጥን። ከዛ ኮማ እናንተ እዚህ ጋር ስጽፉልኝ እኔ ምንድነው የምሰጣችሁ ወይም ሪተርኑ ምንድነው እያለን ነው። ሪተርኑ ደግሞ ምንድነው? ሳላሪ። ዲፓርትመንት የፈለገ ሰው ዲፓርትመንት ይላል። ለምሳሌ ሳላሪን ጨርስና አሳያችኋለሁ። እሱ ሳላሪ ጋር ያሉትን አጠቃላይ እንደዚህ እመርጣለሁ ማለት ነው። ጨረስን። ይሄ ብቻ ነው። ቅንፋችን ዘጋን። ኢንተር። አሁን ተመልከቱ ደሞዟ ልክ ነው። እዚህ ጋር ደግሞ የቦብን ብፈልግ የቦብን ይዩት 5000 ነው። ቦብ ኢንተር 5000 ይመጣል። ግሬስ ኢንተር እዚህ ጋር ቼክ እናድርገው። ይኸውና እንደዚህ ግን ደግሞ ታይፕ እንዳታደርጉ ከዚህ በፊት ለማየት ይሄን የተወሰነ ሞክረናል። ድሮፕ ዳውን ሊስት እዚህ ጋር ማስገባት ትችላላችሁ ማለት ነው። ለምሳሌ ክሊክ ላድርግ እዚህ ጋር። በመቀጠል ዳታ የሚል አለ። ዳታ ጋር ትሄዳላችሁ። ከዛ በኋላ እዚህ ጋር ትመጡና ይሄንን ዳታ ቱልስን ትነኩና ዳታ ቫሊዴሽን ይላል። ይሄን ትነካላችሁ። ኤኒ ቫሊዩ የሚለውን ትተውትና ቀስቷን ትነካላችሁ። ሊስት ልናረግ ስለሆነ ሊስት የሚለውን እንነካለን። ሶርስ ስጡኝ ሲል እዚህ ጋር ያለውን ስም እንመርጣለን ማለት ነው። ስለዚህ ከፊት ለፊቱ ሄደን እዚህ ላይ ክሊክ እናደርጋለን መጀመሪያ። ከዛ አጠቃላይ ይሄንን ወደታች እንመርጣለን። ከረዘመባችሁ ኮንትሮል ሺፍት እና ወደታች ዳውን አሮ ነክታችሁ መምረጥ ይቻላል። እዚህ ጋር ልምጣ። ጨርሰናል። አሁን ኦኬ እንላለን ማለት ነው። ከዛ ማየት ስንፈልግ አሁን ለምሳሌ ፍራንክን ማየት ከፈለግኩ እዚህ ጋር ክሊክ አደረግና ተመልከቱ ድሮፕ ዳውን ሊስቱ ገብቷል። ፍራንክ ብል የእሱ ውጤት ይመጣል። የጃክን ከፈለግኩኝ እዚህ ጋር መጣና ጃክ ይሄውና ጃክ። ዴቪድ ከፈለግኩኝ ዴቪድ ይሄውና ክሊክ። ስለዚህ እንዲህ ካዘጋጃችሁ በኋላ ድሮፕ ዳውን ሊስት ማዘጋጀትም ይቻላል ማለት ነው። ለምሳሌ ደግሞ እዚህ ጋር ኔም እኛ ስማቸውን ስንጽፍ ዲፓርትመንታቸው እንዲወጣ ፈልገናል። ዲፓርትመንት። ስለዚህ እዚህ ጋር እኩል ይሆናል ብዬ ስሟን ላስገባ። ዲፓርትመንት ነው ማየት የፈለግኩት። ስለዚህ ምን አደርጋለሁ? በጣም በቀላሉ እኩል ነው ኤክስ ሉክአፕ ክሊክ። የምንጽፈው የት ነው? እኛ እዚህ ጋር ኮማ። ከዛ ስማቸው የት ነው ያለው? እዚህ ውስጥ። ይሄን ወርታች መምረጥ። ከዛ ምን እናደርጋለን? ኮማ። ማየት የፈለግነው ሳላሪ ሳይሆን ምንድነው ዲፓርትመንታቸው። ስለዚህ ይሄንን እንመርጠዋለን። ከዛ ጨረስም ማለት ነው። ቅንፍ ዘግተን ኢንተር። አሁን ዲፓርትመንቱ የሱ አይቲ ነው። እዚህ ጋር ደግሞ እንምጣና ለምሳሌ የዴቪድን ቼክ እናርግ። ኢንተር። ኤችአር ይላል። ይኸውና ኤችአር። ስለዚህ ኤክስ ሉክአፕን በዚህ መንገድ መጠቀም ይቻላል ማለት ነው። ሌላው ደግሞ በጣም ቀላል ነገር ግን የሚጠቅማችሁ ነው። እሱም ዳታ አናሊሲስ ላይ እሱም ምንድን ነው? ለምሳሌ ዳታችሁን እናንተ ለማየት እየሞከራችሁ ፊልተር ማድረግ የምትፈልጉት ነገር ይኖራል። ነገር ግን ዋና ዳታችሁን ሳትነኩ ከጎኑ ፊልተር አድርጋችሁ ማየት ትችላላችሁ። እሱ ብዙ ስራ ነው የሚያቃልልላችሁ። ለምሳሌ እዚህ ጋር ነው ማየት የፈለግኩት። ከላይ ያሉትን ስሞቹን ልወስዳቸው እችላለሁ። ሙሉን ኮፒ አድርጋችሁ ከስር ያለውን ማጥፋት ይቻላል። ወይም እኩል ይሆናል እያለን ማስገባት እንችላለን። ሄዲንጉን ብቻ ማለት ነው። አሁን ይሄ ገባ። እኩል ይሆናል። ቀጥሎ ጾታቸው አለ። ቀጥሎ እዚህ ጋር ዲፓርትመንት፣ እዚህ ጋር ደግሞ ሳላሪ። አሁን እዚህ ጋር ፊልተር አድርጌ ላይ ፈልጌ ያለው ማለት ነው። ስለዚህ ከዚህ መጀመር እንችላለን። ለምሳሌ እዚህ ላይ ክሊክ ላድርግ። እኩል ይሆናል ፊልተር ብላችሁ ጽፋላችሁ። ይኸውና ክሊክ። አሪው የትኛው ነው ይላችኋል። አጠቃላይ ትመርጣላችሁ። ሄዲንጉን ሳትመርጡ ይህን ብቻ መምረጥ ማለት ነው። እንደዚህ ጨረስን። እስከዚህ ከመረጥን ኮማ እናደርጋለን። ኢንክሉድ ይለናል። ወይም በምንድነው ፊልተር ማድረግላችሁ እያለን ነው። ለምሳሌ የፈለጋችሁት እናንተ አይቲ ዲፓርትመንቶችን ብቻ ከሆነ ትመጡና አይቲ ዲፓርትመንት ያሉበትን ወይም ዲፓርትመንት የተጻፈበትን ብቻ እንደዚህ ትመርጣላችሁ ማለት ነው። ከዚህ ውስጥ ምንድነው የፈለግነው ግን አይቲ። ስለዚህ እኩል ይሆናል አይቲ እንላለን። ማንኛውም ቴክስት እንደተባባል ነው በደብል ኮቴሽን ነው የሚቀመጠው። አይቲ ደብል ኮቴሽን እንደዚህ ማለት ነው። ፊልተር አለን። አጠቃላይ መረጥን። ኮማ
ዲፓርትመንት መረጥን፣ እኩል ነው አይቲ ያልን፣ ኢንተር። አሁን ተመልከቱት በሰከንዶች ውስጥ ነው የሚያወጣላችሁ። ከዛ ይህን ብቻውን ኮፒ ማድረግ ፕሪንት ማድረግ ትችላላችሁ። ለማየትም በጣም ግልጽ ይሆንላችኋል ማለት ነው። በተጨማሪ ደግሞ ለምሳሌ የፈለጋችሁት ኤችአርን ከሆነ ይህንኑ አፕዴት ማድረግ ይቻላል። ክሊክ ታደረጉና እዚህ ጋር ትመጣላችሁ። አይቲ የሚለውን ኤችአር እንበለው፣ ኢንተር። ኤችአር 2 ብቻ ነው ያለህ እያለኝ ነው፣ እንደዚህ ያመጣልኛል። በተመሳሳይ ደግሞ ይሄን እንዳለ ላጥፋውና ለምሳሌ ወንዶቹን ብቻ ደግሞ ማየት ፈልጌያለሁ እዚህ ጋር። ስለዚህ እኩል ይሆናል ፊልተር ክሊክ፣ አጠቃላይ ይሄን እንመርጣለን፣ ኮማ የምንፈልገው እዚህ ጋር ጾታ ያለበት ቦታ ጋር ስለሆነ ይሄን እንመርጣለን፣ እኩል ይሆናል። ከዚህ ውስጥ አሁን የፈለግነው ወንዶቹን ከሆነ ወንዶቹን፣ ሴቶቹን ከሆነ ሴቶቹን። ስለዚህ አሁን ሜል ብዬ ጻፍኩኝ፣ የእነሱን ዳታ ነው አሁን የፈለግኩት። ቅንፍ ዘጋለሁ፣ ኢንተር። ተመልከቱ አሁን ይሄ የወንዶቹ ብቻ መጣልኝ ማለት ነው። ስለዚህ ፊልተር ብዙ ነገር ያቃልልላቸዋል ማለት ነው። ሌላው ፈንክሽን ደግሞ ቀላል ነው፣ ነገር ግን ለብዙ ነገር ይጠቅማቸዋል። ለምሳሌ እዚህ ጋር የተበደሩበት ቀን አለ። እዚህ ጋር ደግሞ ወደ ኋላና ወደፊት እያደረጋችሁ ማየት ትችላላችሁ። መጀመሪያ ሀሳቡን እዚህ ጋር ላሳያችሁ። የዛሬውን ቀን ላስገባ እዚህ ጋር ለምሳሌ ዛሬ 9/17/2025 ነው ቪዲዮን ስቀርጽ ማለት ነው፣ እዚህ ጋር እንደምትመለከቱት። በዚሁ አጋጣሚ ግን ቀን ማስገባት ምናልባት የማትችሉም ካላችሁ ኮንትሮል ከዛ እዚህ ጋር ይሄን ስትነኩ ቀን ይገባል ኤክሴል ላይ ማለት ነው። ለምሳሌ አሁን እዚህ ጋር አንድ ሰው መጥቶ የሆነ ነገር አበድረኝ ከ5 ወር በኋላ ከፍላለሁ ቢለኝ እዚህ ጋር ከ5 ወር በኋላ ምን እንደሚሆን ኤግዛክት ቀኑን ካልኩሌት አድርጌ ማስቀመጥ እችላለሁ። ወይም ደግሞ በጣም ብዙ ካላችሁም ማኑዋሊ እንዳትጽፉ ያግዛችኋል። እሱን ለማድረግ የምንጠቀመው ምንድን ነው? እኩል ይሆናል ኢኦ መንዝ ብላችሁ ጽፋላችሁ። እንደምታዩት እዚህ ጋር እንደምትመለከቱት ወደፊትና ወደ ኋላ ነው ቀኖችን የሚያስገባላችሁ። ለምሳሌ ከ5 ወር በኋላ ስለተባልኩኝ ስታርት ዴቱ መቼ ነው? መነሻ ቀኑ ይሄውና፣ ኮማ መንዝ ከስንት ወር በኋላ ነው? 5 ወር በኋላ ምን ይሆናል? ቅንፍ ዘጋለው፣ ኢንተር። ከ5 ወር በኋላ ይሄን ነው የሚሆነው። ፎርማቱ ግን ይሄ ጀነራል ስለሆነ ነው ቀን እናድርገው። እዚህ ጋር እንመጣና ሾርት ዴት እናድርገው። ተመልከቱ አሁን ከ5 ወር በኋላ ዛሬ 9 ነው። ከ5 ወር በኋላ የሚሆነው ምንድነው? 22 28 20 26 ይሆናል ማለት ነው። በተመሳሳይ ደግሞ ላጥፋውና ይሄንን እኩል ይሆናል ኢኦ መንዝ ብዬ ልጻፍ፣ ክሊክ። ቀለል ካለን እናድርገው። ለምሳሌ እዚህ ጋር እንምጣና ከአንድ ወር በኋላ ፕላስ 1 10 መሆን አለበት፣ ኢንተር። 10 31 20 25 ነው የሚሆነው ማለት ነው። ወደ ኋላ ደግሞ ከፈለጋችሁ ይሄን መቀነስ ነው፣ -1 ማድረግ፣ ኢንተር። እንደምታዩት 8ኛው ወር 31 20 25 እያለ ይቀጥላል። ስለዚህ በዚሁ መንገድ አሁን ይሄን ብንሰራው እዚህ ጋር ዝም ብለን ራንደም የሆኑ ቁጥሮች ቢገቡ -1 -3 እያለ የሚወርድ ይኖራል። ስለዚህ እዚህ ጋር እንምጣ፣ እኩል ይሆናል ኢኦ መንዝ መነሻ ቀኑ የት ነው? ይኸውና፣ ኮማ። ሮቹ ደግሞ እዚህ ጋር ናቸው። ለምሳሌ ይሄኛው ከ3 ወር በኋላ ነው የፈለግነው፣ ቅንፍ መዝጋት፣ ኢንተር። ከዛ የሌሎቹ እንዲሰራ እንደዚህ ጎተት ማድረግ ትችላላችሁ። ተመልከቱ አሁን 7ኛው ወር ነበር፣ 3 ወር ሲቀንሱለት ወደ 4ኛው ወር ይመጣል ማለት ነው። ሌላው ማወቅ ያለብን ፈንክሽን ደግሞ ምንድን ነው? ለምሳሌ ቀኖችን መጻፍ ትፈልጉ ይሆናል። በየሳምንቱ ሊሆን ይችላል። ዛሬ፣ የዛሬ ሳምንት፣ የዛሬ 15 ቀን እያለ ወደ ታች የሚቀጥል ነገር ሊኖራችሁ ይችላል። ለምሳሌ መጀመሪያ ስኩዌንስ ላስገባበትና ላሳያችሁ። ከዚህ ሊጀምር ይችላል። እኩል ይሆናል ስኩዌንስ ብላችሁ ትጽፋላችሁ፣ ወይም ስጽፉ ይመጣላችኋል። እዚህ ላይ ክሊክ። ለምሳሌ የምትፈልጉት 15 ከሆነ 15 ሊሆን ይችላል ማለት ነው። ወይም እናርዝመውና 100 እናድርገው። ቅንፋችን እንዝጋ፣ ኢንተር ብንል ከ1 እስከ 100 ሮ ይደረድርልናል ማለት ነው። ከዛ እዚህ ጋር እንዳልኳችሁ ቀን ነው ማስገባት የፈለግነው። ስለዚህ እኩል ይሆናል ስኩዌንስ እንላለን። እዚህ ላይ መተን ክሊክ። የምንፈልገው የሮ ብዛት አሁን ስንት ነው? 100 ነው። አሁንም ኮማ። ቀጥሎ ኮለመን ወይም ወደ ጎን ምንም እንዲሄድ የምንፈልገው ስለሌለ ድጋሜ ኮማ እናደርጋለን። ኮለመንን ዘለለልን ማለት ነው። ስታርት ሲል እኔ አሁን የፈለግኩት ቀን ነው። ስለዚህ ዴት ብለን እንጽፋለን። ወይም ስጽፉ ከላይ ዴት ይመጣላችኋል። ይር መንስ ደይ ይላችኋል ማለት ነው። ይሩ ለምሳሌ 20 25 ይሆናል። ኮማ። መንዙን ለምሳሌ 9 እናድርገው። ኮማ። የዛሬውን ቀን ነው እያስገባሁት ያለሁት። ደዩን ደግሞ እንደዚህ ልናደርገው እንችላለን። ከዛ ቅንፍ እንዘጋለን። ኮማ። ስቴፕ ወይም በየስንት ቀኑ እየዘለልኩ ወደፊት ልሂድ እያለን ነው።
ለምሳሌ በየሳምንቱ ስለፈለኩኝ 7 ቀን ዝለል አልኩት ወይም 7 ብዬ እጽፍለታለሁ ማለት ነው። ከዛ ጨረስን፣ ቅንፋችን እንዘጋለን፣ ኢንተር እንበለው። ተመልከቱት፣ በዚህ መንገድ ሰራልን። ፎርማቱን ግን ወደ ቀን ፎርማት እንቀይረው። እንደዚህ ሰሌክት እናድርገውና ጀነራል ላይ ስለሆነ ነው እዚህ ጋር ሾርት ዴት እናድርገው። ኢዩታውን 17 24 1 8 5 እያለ ሳምንቶችን እየዘለለ ጽፎልናል። ምንም እንዳይዘል ከፈለጋችሁ ደግሞ ስቴፑን መተው ነው፣ ወይም ይሄንን አንድ ማድረግ ትችላላችሁ። አንዳንድ እየዘለለ እንዲሄድ ኢንተር ልበለው። አሁን አንዳንድ ነው የሚዘለው 17 18 19 20 እያለ ቀኖችን እንደዚህ ማስገባት ስትፈልጉ ትችላላችሁ ማለት ነው። ሌላው ፈንክሽን ደግሞ እዚህ ጋር የምትመለከቱት ነው። ይህም በጣም ቀላል ነገር ግን ብዙ ስራ የሚያቀልላችሁ ነው። ለምሳሌ ከ1 እስከ 5 የወጡትን ብቻ እዚህ ጋር ማየት ፈልጌያለሁ፣ ራንክ ሰርች የላቸው። ከዛ ግን 20ኛውስ ማን ነው ብዬ ስጽፍ እንዲያመጣ ፈልጌያለሁ ማለት ነው። ስለዚህ ላርጅ ፈንክሽንን እንጠቀማለን። መጀመሪያ ራንክ እንበለው ዝም ብለን እዚህ ጋር ራንክ አሁን አንደኛ የወጣ ሁለተኛ እያልን እንቀጥላለን። ይሄን ጎተትም ልታደርጉ ትችላላችሁ። አሁን እስከ 5 ብቻ ስለምፈልግ ነው። መልሱ እዚህ ጋር ነው የሚቀመጠው። አንደኛ ማን እንደሆነ እዚህ ጋር አሁን በኪሏቸው ወይም በክብደታቸው ነው ላወዳድራቸው የፈለኩት። እኩል ይሆናል ላርጅ ላለው ማለት ነው። ትልቁን እንደምታዩት አሬው የት ነው ወይም የሚወዳደረው የት ነው? ይሄኛው ቁጥር ነው። ስለዚህ አጠቃላይ ከነዚህ ውስጥ ነው የምታወጣልኝ ብዬ መረጥኩለት። ከዛ ኮማ ኬ ይላችኋል። ኬ ደግሞ ምንድን ነው? ስንተኛውን ለምሳሌ ሶስተኛውን ከፈለኩ 3 ቁጥርን ብጽፍ ሶስተኛውን ትልቅ ያመጣል። 5 ቁጥር ብጽፍ 5ን ያመጣል። ነገር ግን የተሻለው ዳይናሚክ እንዲሆንላችሁ በኬ ቦታ እነዚህን ትተካላችሁ፣ እንደዚህ ማለት ነው። ይሄን መረጥኩለት፣ ኢንተር። ይሁት አሁን አንደኛው ማን ነው? 82፣ ሁለተኛውም 82 ተመሳሳይ እንትኖች ስላሉ ማለት ነው። 81 80 79 እያለ ይቀጥላል። ለምሳሌ የፈለኩት እኔ 40ኛውን ከሆነ ኢንተርቨል 40ኛው 57 ነው ይለኛል። እዚህ ጋር ልምጣና የፈለጋችሁት ለምሳሌ 8ኛ በክብደት 8ኛው ሰው ማን ነው? ኢንተር። እንደምታዩት 8ኛው ይመጣል ማለት ነው። እናንተ ይሄን አሁን በክብደት ላይሆን ይችላል፣ በገበያችሁ በተለያየ ነገር ልትሰሩ ትችላላችሁ ማለት ነው። 15ኛ የወጣው ማን ነው? እዚህ ጋር መጣና 15 ኢንተር ብንል 15ኛውን በዚህ መንገድ ያመጣልናል ማለት ነው። ስለዚህ ዳታ አናሊሲስ ለመስራት በተለይ ማይክሮሶፍት ኤክሴል ላይ አሁን ያሳየኋችሁ ፈንክሽኖች በጣም ወሳኝ ናቸው። እነዚህ ብቻ ግን አይደሉም። ወደፊትም ሌሎቹም እንድሰራላችሁ የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።